ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ የዕለቱን የምሽቱን ስፖርታዊ መረጃዎች ወደ እናንተ ለማድረስ ይዘንላችሁ ቀርበናል። ከሀገር ውስጥ ጀምሮ እስከ ባህር ማዶ ሰፋ ያሉ በርከት ያሉ መረጃዎችን እንቃኛለን። ከሀገር ውስጥ ከሲቢኤ ኢትዮጵያ ፕሪሚየር ሊግ ጋር በተያያዘ አንዳንድ የምናነሳቸው ነገሮች አሉ። የ36ኛ ሳምንት ጨዋታዎች ጋር ከ37ኛ ጨዋታዎች ጋር እንደዚሁ ተያይዞ አንዳንድ ጉዳዮችን እናነሳለን። እንደዚህም ደግሞ ስለ ኢትዮጵያ ዋንጫ ጨዋታ አንድ ዛሬ የተሰማ መረጃ አለ፣ እሱን እናነሳለን። ከባህር ማዶ ደግሞ ዓለም ዋንጫ ትላንትና የተደረጉ ጨዋታዎች አሉ፣ ዛሬ የሚደረጉ ጨዋታዎች አሉ። ከነዚሁ ጋር የተያያዙ ጉዳዮችን የምናነሳቸው ይሆናል። ትላንት ከተደረጉ ጨዋታዎች ጋር ያው በነገው ዕለት ልደቱን የሚያከብረው ወይም 39ኛ ዓመቱን የሚይዘው ሊዮኔል አንድሬስ ሜሲ የዕለቱ እጅግ በጣም መነጋገሪያ የሆነ ሰው ነው። በርከት ያሉ መረጃዎች ስለሱ ወጥተዋል። ስለሱ ብዙ ሰዎች አስተያየት ሰጥተዋል። ያልተሰሙ ጉዳዮች አሉን። ከዛም ባሻገር እንደዚሁ ከትላንት ጨዋታዎች ጋር ተያይዞ ሌላ የምናነሳቸው ነገሮች አሉ። በሰበር ዜና የሰማናቸው ጉዳዮች አሉ። ዛሬ ምሽት ከሚደረጉ ጨዋታዎች ጋር ተያይዞ እንደዚሁም ደግሞ ስለ ፖርቹጋልና ስለ ክርስቲያኖ ሮናልዶ የተሰማ አዲስ መረጃ አለን። እሱንን እያነሳንን ቆይታ እናደርጋለን። ከዛም በተጨማሪ የምናነሳው ጉዳይ ምናልባት ያው በዚህ ወቅት የሊዮኔል ሜሲና የክርስቲያኖ ሮናልዶ ጉዳይ በቀዳሚነት የሚነሳ ነው። ሁለቱ በብሔራዊ ቡድን ውስጥ ያላቸው ክብር፣ ያላቸው ተፈላጊነት፣ ያላቸው አቅም፣ ያላቸው አስተዋጽኦ እሱን በሚመለከት ብዙ ሰዎች ሀሳባቸውን እየሰነዘሩ ናቸው። ማን ምን አለ የሚሉትን ነገሮች እንመለከታለን። ሌላው ትልቁ ነገር ዛሬ ምሽት ከሚደረጉ ጨዋታዎች ጋር እንደዚሁ የአየር ንብረት ጋር ተያይዞ እየመጡ ያሉ ጉዳዮች አሉ። ሌሎችም ነገሮች አሉ፣ ያልተሰሙ መረጃዎች የምንላቸው። በዝውውር መስኮቱ በኩል መነጋገሪያ የሆኑ ጉዳዮች አሁንም እየወጡ ናቸው። ምናልባት ለመድፈኞቹ ትልቅ ዜና ይዘን መተናል። መድፈኞቹ የእንግሊዝ ፕሪሚየር ሊግን ድጋሚ የዚህ ዓመት የ2025/26 የውድድር ዘመን ሻምፒዮን መሆናቸው ይታወቃል። የ2026/27 የውድድር ዘመን ደግሞ ሻምፒዮን ለመሆን አሁን ላይ በርከት ያሉ ተጫዋቾችን እየተከታተሉ ነው። የጨርሷቸው ጉዳዮች አሉ። በሰበር መልኩ ምናልባት ለአርሰናል ደጋፊዎች ትልቅ ዜና ብለን የምናስባቸው ከብዛት ይልቅ ጥራት ላይ እየሰሩ ናቸው። አርሰናሎች ከአንድ ወሳኝ ተጫዋች ጋርም ስምምነት ላይ ስለመድረሳቸው ታውቋል። ሌሎች አዳዲስ ጉዳዮችም እየተነሱ ናቸው። ሌሎች መረጃዎችም አሉ። ከሌሎች ክለቦች ጋር የተያያዙ እንደዚሁ የዝውውር መረጃዎች አሉ። እነሱን እያነሳንን ቆይታ ማድረጋችን እንቀጥላለን። እናንተም አብራችሁን እንድትቆዩ የጋበዝን ወደ መረጃው በቀጥታ እናልፋለን። ተመልሰናል ቤተሰቦቻችን። የኢትዮጵያ ስፖርታዊ ጉዳዮችን ስንጀምር አንድ አዲስ መረጃ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እሱ ምንድነው? የኢትዮጵያ ዋንጫ ፍጻሜ አስቀድሞ እንግዲህ የሚደረግበት ቦታ ተወስኖ ነበረ። አሁን ላይ የቦታ ለውጥ ስለማድረጉ ይፋ አድርጓል። በዚህ መሰረት እንግዲህ የኢትዮጵያ ዋንጫ የፍጻሜ ጨዋታ እንዲካሄድ መርሃ ግብር ወጥቶለት ከነበረው ከአዲስ አበባ ስቴዲየም ወደ አበበ ቢቂላ ስቴዲየም ማዛወሩን ወይም ቦታ ወይም ስቴዲየም መቀየሩን ይፋ አድርጓል። እንግዲህ ይሄ የፍጻሜ ጨዋታ የሚደረገው ማክሰኞ ሰኔ 30 2018 ዓ.ም በአበበ ቢቂላ ስቴዲየም የሚደረግ ይሆናል ማለት ነው። 9 ሰዓት ሲል ነው ጨዋታው እንደሚደረግ ይፋ የሆነው። ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ነው ጨዋታቸውን የሚያደርጉት። ሲዳማ ቡና እንግዲህ የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል ማለት ነው። በታሪኩ ለመጀመሪያ ጊዜ ይህንን ማድረግ ችሏል። በቀጣይ ደግሞ የኢትዮጵያ ዋንጫ ፍጻሜን የሚጫወት ይሆናል። ሌላኛው ያው አርባ ምንጭ ከተማ በአጼዎቹ ተሸንፎ ከሊጉ መውረዱ ተረጋግጧል ትናንትና። ከዛም ባሻገር ወላይታ ዲቻዎች ከ9 ተከታታይ ያለመሸነፍ ጉዞ በኋላ በኢትዮ ኤሌክትሪክ ሽንፈት አስተናግደዋል። በተጨማሪም ሀዲያ ሆሳዕና ወልዋሎን በማሸነፍ ወሳኝ ድል ተቀዳጅቷል ትላንትና። ከዚሁ ጋር ተያይዞ የሲቢኤ ኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ የተወሰነ ለማየት ያክል ሲዳማ ቡና 36 ጨዋታ ተጫውቷል። 20 ንጹህ ግብና 65 ነጥቦችን በመሰብሰብ ሻምፒዮን መሆኑን አረጋግጧል። ነገሌ አርሲ ሌላኛው የዋንጫ ተፎካካሪ ነበረ። ስለዚህ ቡድን ብዙ የምናነሳው ነገር ያለ ይመስለኛል። ምናልባት ለቀጣይ የኢትዮጵያ ክለቦች እጅግ በጣም በርከት ያሉ የሚወስዷቸው የሚማሯቸው ነገሮች አሉ ከዚህ ክለብ ብዬ አስባለሁ። ከአደረጃጀታቸው፣ ከአመጣጣቸው፣ ከአካሄዳቸው ብዙ ነገሮችን የምናነሳቸው በዚህ ሰዓት ብቻ ሳይሆን የሚበቃን ሳይሆን በሌላ መርሃ ግብር ብዙ የምናነሳው ነገር አለ። እንግዲህ
አዲስ አዳጊ ነው። ዘንድሮ ነው ወደ ሲቢ የኢትዮጵያ ፕሪሚየር ሊግ ያቀናው፣ ሊጉን የተቀላቀለው ዘንድሮ ነው። ነገር ግን የዋንጫ ተፎካካሪ ሆኖ ሁለተኛ ሆኖ ነው የሚያጠናቀቀው ማለት ይቻላል። አሁን ላይ ምናልባት ያው ሶስተኛ ሊሆን ይችላል። ነገር ግን የዋንጫ ተፎካካሪ ሆኖ ነው የመጣው። ነገሌ አርሲ በ36 ጨዋታዎች 8 ንጹህ ግቦችንና 57 ነጥቦችን በመያዝ አሁን ላይ ሁለተኛ ደረጃ ይገኛል ማለት ነው። ቀጣይ ያው የሚጠበቁ ጨዋታዎች አሉ። ከዚያ በኋላ ሁለተኛው ነው ያጠናቅቃል ወይስ የሚለው ነገር ይጠበቃል። ነገር ግን እስከ መጨረሻው ድረስ የዋንጫ ተፎካካሪ ሆኖ መጥቷል። ሶስተኛ ያለው መቻል ነው። መቻልም በ36 ጨዋታ 15 ንጹህ ግቦችንና እንደዚሁም ደግሞ 56 ነጥቦችን ሰብስቦ ሶስተኛ ላይ ነው የሚገኘው። ፋሲል ከነማ ምናልባት አሰልጣኛቸውን በኢትዮጵያ ብሔራዊ ቡድን እስከሚነጠቁበት ድረስ ሊጉን እየመሩ ለዋንጫ በጣም ከፍተኛ የሆነ ጥንቃቄ የተሞላበት በድል የታጀበ ጉዞ እያደረጉ ነበረ። ነገር ግን ከአሰልጣኝ ዮሐንስ ሳህሌን ካጡ በኋላ እሳቸው ወደ ኢትዮጵያ ብሔራዊ ቡድን አሰልጣኝነት ወደ ዋሊያዎቹ ከመጡ በኋላ ቡድኑ እንግዲህ ስኬታማ አልሆነም። ውጤቶችን እየጣለ ሽንፈቶች እየገጠሙት ከዋንጫ ፉክክሩ ወጥቷል ማለት ነው። በቀዳሚነት ግን እሱ ጥሩ እየመጣ የነበረበት ነው። አሁን ላይ ፋሲል ከነማ ያለምንም ንጹህ ግብ 52 ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው። ኢትዮ ኤሌክትሪክ እና ቅዱስ ጊዮርጊስ 50 ነጥቦችን ይዘው ቀጣዩን ደረጃ ይዘው ነው የሚገኙት። እንግዲህ ከአርባ ምንጭ ከተማ አሁን ላይ በሊጉ 20ኛ ላይ ነው። 36 ጨዋታ አድርጓል። 14 የግብ ዕዳዎችና 35 ነጥቦችን ይዞ የሊጉን የመጨረሻ ደረጃ በመያዝ መውረዱን አረጋግጧል ማለት ነው። ቀጣይ ስጋት ያለባቸው መቀለ ሰባ እንደርታ 37 ነጥብ አለው 19ኛ ነው። ድሬዳዋ ከተማ 38 ነጥብ አለው 18ኛ ነው። እንደዚሁም ደግሞ ሽረ ምድረ ገነት 39 ነጥብ አለው። እሱም የመውረድ ስጋት ያለባቸው ናቸው። በዚህ ዓመት እንግዲህ 4 ክለቦች ከሲቢ የኢትዮጵያ ፕሪሚየር ሊግ እንደሚወርዱ ይጠበቃል። የአርባ ምንጭ ከተማ አሰልጣኝ ትናንትና አንድ ነገር እያሉ ነበርና ወርዳችኋልና በመውረዳችሁ ምን ተሰማችሁ እያሉ ጋዜጠኞች ጠይቋቸው ነበርና በምን እርግጠኛ ናችሁ ስለመውረዳችን እርግጠኛ አይደለንም የሚል አስተያየት ሰጥተዋልና በሂሳባዊ ቀመር ወይም ደግሞ ያው በቁጥራዊ መረጃዎች የሚያሳዩት አርባ ምንጭ ከተማ ወይም አዞቹ ስለ መውረዳቸው የሚያረጋግጥ ነው። እንዲያም ሆኖ ግን ምናልባት አምና የተፈጠረ ነገር አለ። እሱን ተንተርሰው አሰልጣኙ አይ በመውረዳችን አሁን እርግጠኛ አይደለንም፣ ምን እንደሚወሰን ምን እንደሚመጣ አናቅም የሚል አስተያየት ሰጥተዋል። ያው አምና እንደተባለው መውረድ የነበረባቸው ክለቦች 4ቱ ክለቦች 3ቱ የትግራይ ክለቦችና አዳማ ከተማን ጨምሮ እንዲወርዱ የሚያስገድድ ውጤት ላይ ነበሩ። ነገር ግን በሶስተኛ ዝውውርን በሚመለከትና እንደዚሁም በሌሎች ተያያዥ ጉዳዮች ምክንያት በሊጉ እንዲቆዩና 20 ክለቦች ለሲቢ የኢትዮጵያ ፕሪሚየር ሊግ እንዲፎካከሩ የተደረገበት አጋጣሚ ነበረ። እንግዲህ እሱ ፉክክር በዚህ ዓመት ተካሂዶ በዚህ የውድድር ዓመት ደግሞ 4 ክለቦች መውረዳቸው እርግጥ ይሆናል ማለት ነው። ሌላኛው በጣም ትልቁ ፉክክር የኮከብ ግብ አግቢነቱ ነው። 3 ኮከብ ግብ አግቢነቱን የሚመሩ ተጫዋቾች አሉ። አሁን በሲቢ የኢትዮጵያ ፕሪሚየር ሊግ 14 ግቦችን ያስቆጠሩ ማለት ነው። አቤል ያለው ከሲዳማ ቡና፣ ታምራት እያሱ ከፋሲል ከነማ እንዲሁም ደግሞ ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ 14 ግቦችን በማስቆጠር የኮከብ ግብ አግቢነቱን እየመሩ ይገኛሉ። አዲሱ ግዴ በ11 ግቦች እንደዚሁም ደግሞ አቡበከር አዳሙና አማኑኤል ሄርጶ በ9 አዲሱ ግዴ በ11 ግቦች እየተከተሉ ይገኛሉ ማለት ነው። በቀጣይ እንግዲህ የሲቢ የኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ነገሌ አርሲ ከኢትዮጵያ ንግድ ባንክ እንደዚሁም ደግሞ ቅዱስ ጊዮርጊስ ከፋሲል ከነማ፣ አርባ ምንጭ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ኢትዮጵያ ቡና ከመቀለ ሰባ እንደርታ በሚያደርጉት አርብ ሰኔ 19 7 ሰዓት ላይ ጀምሮ በሚደረጉ ጨዋታዎች የሚቀጥል ይሆናል ማለት ነው። ያው ፍጻሜውን እያገኘ ሂዷል ማለት ነው። አሁን ላይ 2 ጨዋታዎች ብቻ ናቸው የሚቀሩት። ወደ ባህር ማዶ መረጃዎቻችን እናመራለን። ቤተሰቦቻችን ትላንትና የተደረጉ ጨዋታዎች አሉ። 4 ጨዋታዎች እጅግ በጣም አዝናኝ የነበሩ ጨዋታዎች ናቸው። ብዙዎችን ትኩረት የሳቡ አስደሳች የነበሩ ጨዋታዎች ናቸው። ትልልቅ ጨዋታዎች ናቸው ማለት ይቻላል። አርጀንቲናን፣ ፈረንሳይን፣ ኖርዌይን ያየንበት ነው። በ3 ውስጥ ደግሞ ትኩረት የሳቡ እነ ኤርሊንግ ሃላንድ፣ እነ ምባፔ፣ እነ ሊዮኔል ሜሲ አሉ። እነሱ እንደተለመደው እንደተጠበቀው ጎሎችን ከመረብ ጋር ያገናኙበት ምሽት ሆኖ አልፏል። ጥሩ ጨዋታዎችን ተመልክተናል ብዬ አስባለሁ። አርጀንቲና ኦስትሪያን 2-0 ያሸነፈችበትና ሊዮኔል አንድሬስ ሜሲ የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን የሰበረበት በልደቱ ዋዜማ እንግዲህ በነገው ዕለት ልደቱን ያከብራል ሊዮኔል ሜሲ። ከዚያ በፊት ለአርጀንቲና 3 ነጥብ ለራሱ ደግሞ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሪከርድን መስበር የቻለበት ጨዋታ ነበረ። በዓለም ዋንጫ በ2 ጨዋታዎች ሊዮኔል ሜሲ 5 ግቦችን አስቆጥረዋል። አርጀንቲና 5 ግቦችን አስቆጥራለች። 5ቱን የሚያስቆጠረው ሊዮኔል አንድሬስ ሜሲ ነው። እንደዚሁም ደግሞ
ከጎል አስቆጣሪነት ባሻገር አሲስት በማድረግም ሪከርዱን ለመስበር አንድ ብቻ ነው የቀረውና ምናልባት ይህንን በቀጣዩ የምድብ ጨዋታ ሊያደርገው ይችላል ተብሎ ይጠበቃል። ፈረንሳይም እንደዚሁ ኢራቅን 3-0 ያሸነፈችበት መርሃ ግብር ነበረ። ኖርዌይ ሴኔጋልን 3-2 ያሸነፈችበት ጨዋታ አለ። ሴኔጋል ትናንትና ምናልባት ወደ መጨረሻው ጥሩ መጣ ነበረ፣ ነገር ግን ያው ድል እሷ ጋር አልነበረም። አሳዛኝ ሽንፈት ተጎንጭታለች። ጆርዳን በአልጀሪያ የተሸነፈችበትና አልጀሪያ ከመጀመሪያው የአርጀንቲና የ3-0 ሽንፈት በኋላ ምናልባት ከዚያ አገግማ ትናንትና ጥሩ እንቅስቃሴ ያደረገችበትን ጨዋታ እና ድል ያደረገችበትን ጨዋታ ተመልክተናል። ምናልባት የቀጣዩን ጨዋታ የምታሸንፍ ከሆነ የማለፍ እድሏን አለምልማ ተገኝታለች። ስለ ሊዮኔል ሜሲ በርከት ያሉ ነገሮች የተነሱ ነበረ። ሊዮኔል ሜሲ እንግዲህ በነገው ዕለት 39 ዓመቱን ይይዛል ማለት ነው። አሁን ላይ የሊዮኔል ሜሲ ትልቁ መነጋገሪያ የሆነ ጉዳይ ነው። ትናንትና 38 ዓመት ከ363 ቀኑ ላይ ሪከርዶችን ሰብሯል። 4 ሪከርዶችን በትናንትናው ምሽት ጨዋታ ማስመዝገብ ችሏል ማለት ነው። በአንድ የዓለም ዋንጫ ጨዋታ ሊዮኔል ሜሲ ከ5 በላይ ሙከራዎችን ወይም ደግሞ 7 ሙከራዎችን ማድረግ ችሏል። ከ5 በላይ ሙከራዎችን ያደረገ አልነበረም። እንዲሁም ደግሞ 5 የተሳኩ ድሪብሎችን ማድረግ ችሏል። ያልተመዘገበ ታሪክ ከፍተኛ እድሜ ያለው የተጫዋች አሁን ላይ ያንን እያደረገ ነው የሚገኘው። ከዚህ በፊት ይህንን ያደረገ ተጫዋች አልነበረም። ሊዮኔል ሜሲ ነው ራሱ ነው አድርጎት የነበረ። አሁን ላይ የራሱን ሪከርድ ነው እንደገና ያሻሻለው ማለት ነው። በ2022 ከፖላንድ ሲጫወት 35 ዓመቱ ላይ ነበረ የነበረ። በዛኔ አስመዝግቦት ነበር ይህን ሪከርድ። አሁን ደግሞ በ38 ዓመቱ ይህንን ነገር ማድረግ ችሏል። ሊዮኔል አንድሬስ ሜሲ በ35 ዓመቱና ከዚያ በላይ በሆነ እድሜው ከተደረጉ የዓለም ዋንጫ ጨዋታዎች እንግዲህ 12 ግቦችን አስቆጥሯል። ከዚህ ውጭ ምንም ተጫዋች እንግዲህ ከ5 በላይ ግቦችን ማስቆጠር የቻለ የለም። ሊዮኔል አንድሬስ ሜሲ ነው ይህን ማድረግ የቻለ። ሜሲ 12 ግቦችን አስቆጥሯል። ከሱ በመቀጠል ሮጀር ሚላ ነው 5 ግቦችን ነው ማስቆጠር የቻለው። ኦሊቬር ጂሩ ደግሞ 4 ግቦችን ማስቆጠር ችሏል ማለት ነው። ሌላው ነገር ስለ ሊዮኔል አንድሬስ ሜሲ አንዳንድ ነገሮችን ስናንሳ ትላንትና ከጨዋታው በኋላ አስተያየቱን ሰጥቶ ነበረ። እውነት ለመናገር እኔ ጨዋታ ስጫወት ስለ እድሜ እያሰብኩ አይደለም። እኔ የምጫወተው በአካል ብቃት ደረጃ ምን ያህል ዝግጁ ነኝ የሚለውን እያሰብኩ ነው በማለት አስተያየቱን ሰጥቷል። እድሜ ምንም ይሁን ምን ያለኝን ብቃቴን ለማሳየትና ያለኝን ሁሉ ለመስጠት ሞክራለሁ። እውነታው ግን በጤንነት በኩል ጥሩ ስሜት ላይ እንደሆንኩኝ ነው የሚል አስተያየቱን ሰጥቷል። ከዚያ ባሻገር ዘላታን ኢብራሂሞቪች የሰጠው አስተያየት ብዙዎችን ፈገግ ያስባለ ነበረ። ፔናልቲውን ሲስት ነው ሰው መሆኑን ያወቅኩት የሚል አስተያየት ሰጥቷል። እንግዲህ በጣም እንደሚወደው ይታወቃል። በአንድ ቡድን በባርሴሎና ውስጥ አብረው ተጫውተዋል። እጅግ በጣም የሚዋደዱ ናቸው። ዘላታን ኢብራሂሞቪች ደግሞ ብዙ ጊዜ ራሱን ከፍ ከፍ የሚያደርግና ሌሎችን ዝቅ ዝቅ የሚያደርጉ አስተያየቶች በመስጠት የሚታወቅ ነው። እንደዚሁም አነጋጋሪና ፈገግ የሚያስብሉ ጉዳዮች እንዲሆኑ አድርጎ ነው አስተያየት የሚሰጠው። ተጨባጭ በሆነ መንገድ አልነበረም። ነገር ግን ትናንት የተናገረው ነገር ብዙዎችን ፈገግ ከማስባል ባሻገር ለሊዮኔል ሜሲ ምን ያህል አድናቆቱንና ያለውን ክብር የገለጸበት መንገድ እንደሆነ ተመልክተዋል። ፔናልቲውን ሲስት ሰው መሆኑን ያየንበት ጊዜ ነበር። እሱ በሁለት ጨዋታ 5 ጎል አስቆጥሯል። በመጀመሪያ የምድብ ጨዋታና ትናንትና 5 ጎሎችን አስቆጥሯል። እኔ ግን በሁሉም የዓለም ዋንጫ ጨዋታ 0 ግብ ነው ያለኝ የሚል አስተያየት ሰጥቷል። ኪሊያን ምባፔም አስተያየቱን ሰጥቷል። እውነቱን ለመናገር ሊዮ የሚያደርገውን ነገር አልከታተለውም። እሱ የሚያደርገውን ማየት ከፈለኩኝ እኔ ከማደርገው በላይ ማድረግ አለብኝ በማለት አስተያየቱን ሰጥቷል። ይሄም እንደዚሁ አድናቆቱን የገለጸበት ነበረ። ብዙዎች ስለ ሊዮኔል ሜሲ ብዙ ነገር ብለዋል። ብዙ ነገር ምናልባት ትላንትና ጀርገን ክሎፕም በቦታው ነበሩ። ሊዮኔል ሜሲ ጋር ሲገናኙ አይተን ነበረ። እሳቸውም ዓለማችን ከዚህ በኋላ የእግር ኳስ እንደ ሊዮኔል ሜሲ አይነት የእግር ኳስ ተጫዋች አታይም እስከ ማለት ወይም ደግሞ እሱ የዓለም ምርጡ ብቻ ሳይሆን ወደፊት እሱን የሚያክል ተጫዋች እናያለን ብዬ ተስፋ አላረግም የሚል አይነት ድምዳሜ የደረሱበትን አስተያየቱላ ሰጥተዋል ማለት ነው። በርከት ያሉ ነገሮች የተነሱ ናቸው። ካለን ሰዓት ነጻር ግን ወደ ሌላ መረጃ እናመራለን። ቤተሰቦቻችን ዛሬ የሚደረጉ ጨዋታዎች አሉ። እንግዲህ ተጠባቂ ጨዋታዎች ናቸው። ዛሬ ሌላኛው የእግር ኳስ ንጉስ ጨዋታውን የሚያደርግበት መርሃ ግብር አለ። ፖርቱጋል ከኡዝቤኪስታን ምሽት 2 ሰዓት ላይ ጨዋታዋን ታደርጋለች። እንግሊዝ ከጋና 5 ሰዓት ላይ ሌሊት ጨዋታዋን ታደርጋለች። እንዲሁም 8 ሰዓት ላይ ፓናማ ከክሮሺያ፣ ከዚያ በመቀጠል ንጋት አካባቢ 11 ሰዓት ላይ ኮሎምቢያ ከዲሞክራቲክ ኮንጎ የሚያደርጉት ጨዋታ አለ። በኢትዮጵያ ሰዓት አቆጣጠር ነው ይህንን ሰዓት የምንነግራችሁ። በዚህ መልኩ እነዚህ 4 የሁለተኛ ዙር
የምድብ ጨዋታዎች ይደረጋሉ ማለት ነው። ከዚሁ ጋር በተያያዘ አንዳንድ ነገሮችን እናንሳ። ምናልባት ብሬኪንግ በሚል ወይም ደግሞ ሰበር ዜና በሚል የወጣ መረጃ አለ። እሱ ምንድነው? ፖርቹጋል ዛሬ ጨዋታዋን ታደርጋለች። ያው የመጀመሪያ ጨዋታ አቻን የወጣችው ዛሬ የምታደርገው ጨዋታ ድል እንድታደርግ በከፍተኛ ሁኔታ ይጠበቃል። የክርስቲያኖ ሮናልዶ ጉዳይ ሌላኛው መነጋገሪያው ነው። ፖርቹጋል ለዓለም ዋንጫው ከሚጠበቁ ሀገራት መካከል አንዷ እንደመሆኗ ዛሬስ ምን ታሳየን ይሆን የሚሉ ነገሮች ይጠበቃሉ። እንግዲህ ፖርቹጋል ምናልባት የዛሬውን ጨዋታ አሸንፋ ቀሪ የዓለም ዋንጫ ጨዋታዎቿን አሸንፋ የምትቀጥል ከሆነ አንድ በሰበር ውስጥ የወጣ መረጃ አለ። እሱ ምንድነው? 32 ውስጥ ምድቧን ማለፍ የምትችል ከሆነ 32 ውስጥ እንግሊዝን ልታገኝ የምትችልበት እድል እንዳለ፣ እንዲሁም 16 ውስጥ ከስፔን ጋር ልትገናኝ እንደምትችል፣ ከዛም ባሻገር በሩብ ፍጻሜው ላይ ከፈረንሳይ ጋር ልትገናኝ እንደምትችል በሰበር መረጃ አሁን የወጣ አንድ ዜና ነው። ይሄ እንግዲህ ግምታዊ ነው፣ የተረጋገጠ ነገር የለውም፣ ግምታዊ ነው። ነገር ግን እነዚህን 3 ታላላቅ ለዋንጫ የሚጠበቁ ሀገራትን ፖርቹጋል የማግኘት እድል አላት ማለት ነው። ሌላው ስለ ሮናልዶ አራያነት፣ ለወጣቶች ስላለው አራያነት አሰልጣኝ ሮቤርቶ ማርቲኔዝ ተናግረዋል። ከለላ እያደረጉለት ነው። ክርስቲያኖ ሮናልዶ በሚተችበት ዙሪያ ላይ ሽፋን ወይም ከለላ ለመስጠት በጣም ጥረት እያደረጉ ናቸው። አንድ ክለብ ወይም አንድ ብሔራዊ ቡድን ጎል ካስፈለገው የዓለም ምርጡን እግር ኳስ ጎል አስቆጣሪ አስቀምጠ ማንን ነው የምታስገባው የሚል አስተያየትም ሰጠው ነበረ። እጅግ በጣም አስፈላጊ ስለመሆኑ እንደዚሁም ደግሞ በፖርቹጋል ብሔራዊ ቡድን ስላሉ አሁን ወጣት ተጫዋቾች በብዛት ያው እንደሚታወቀው በጣም ወጣቶች ናቸው። ለነሱ አሪያ የመሆን እድሉ በጣም ከፍተኛ ነው። ጨዋታውን ሚዛኑን ጠብቆ በትልልቅ ጨዋታ ላይ እንደዚህ አይነት ትልልቅ መድረክ ላይና በትልልቅ ግጥሚያዎች ላይ በወሳኝ ግጥሚያዎች ላይ የሱ ልምድ፣ የሱ ብቃት፣ የሱ ስነልቦና እጅግ በጣም አስፈላጊ ነው በማለት አስተያየት ሰጥቷልና እሱ አሁንም ቢሆን አስፈሪ ነው፣ እሱ አሁንም ቢሆን የትኛውንም ነገር ማድረግ ይችላልና ለቡድኑ አስፈላጊ ነው በማለት አስተያየታቸውን ሰጥተዋል። ይህም እንግዲህ ምናልባት በዛሬው ጨዋታ ሊያሰልፉት እንደሚችሉ እና እንደማይችሉ ተጠይቀው ነበር ትላንትና። እሱን የጨዋታውን መቃረብ አይተን የምናደርገው ነገር ነው። አሁን ላይ ይህንን ሚስጥር አውጥቼ የምናገርበት እድል የለኝም የሚል አስተያየት ሰጥተዋል። ሌላኛው ዛሬ እንግዲህ ጋና ከእንግሊዝ ከሚያደርጉት ጨዋታዎች ጋር በተያያዘ አንዳንድ ነገሮች አሉ። የቶማስ ፓርቴ እና የዴክላን ራይስ የአርሰናል የቀድሞ ተጫዋችና የአሁኑ ተጫዋች የሚያደርጉት ግጥሚያ ነው። የእነሱን ጉዳይ እናንሳ። በተለየ በነገራችን ላይ ያው ጋና ከእንግሊዝ ጋር የሚያደርጉት ጨዋታ ሁልጊዜም ቢሆን ትኩረት የሚስብ ነው። ከዚህ በፊት ያሉትን ጨዋታዎች መመልከት እንችላለን። ታሪካዊ የሆነ ይዘት አለው። በደንብ መነጋገሪያ የሆነ ትኩረት የሚስብ ጨዋታ ሆኖ ይቀጥላል። ዛሬም ያ ጨዋታ ተጠባቂ ነው። ዴክላን ራይስ እንግሊዛዊ አማካይ ዴክላን ራይስ ዛሬ ከቀድሞ የቡድን አጋሩ ወይም በመድፈኞቹ ቤት አብሮት ይጫወት ከነበረው በተመሳሳይ ቦታ በአንድ አይነት የመሃል ሜዳውን ይዞ የሚጫወቱ ተጫዋቾች ናቸው። ከእሱ ጋር ተያይዞ አስተያየታቸውን ሁለታቸውም ሰጠዋልና ዴክላን ራይስ ከጨዋታው በፊት በሰጠው አስተያየት ምንድን ነው ያለው? ከቶማስ ፓርቴ ጋር አብረን ከዚህ በፊት ሰርተናል፣ ተጫውተናል፣ በጣም ምርጥ ተጫዋች ነው የሚል አስተያየት ሰጥቷል። በርካታ የጋና ተጫዋቾች በተቃራኒ በኩል ሆነው እኔን ገጥመዋል። ከዚህ በፊት እኔም ገጥሚያቸዋለሁ። እጅግ ጥራት ያላቸው ጥሩ እና አስፈሪ ናቸው። ቡድኑ ለጋና ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን እንደ ቀድሞ በደንብ ተዘጋጅቷል። ተዘጋጅተን እንጠብቃቸዋለን። እንደ ቀድሞ ብቻ ሳይሆን እንደ ሌሎቹ ክለቦች እንደ ሌሎቹ ብሔራዊ ቡድኖች ተዘጋጅተን እንጠብቃቸዋለን። እነሱ ጥራት ያላቸው ተጫዋቾችን ይዘው ጥሩ አቋማቸው ላይ ካልሆንን ዋጋ እንከፍላለን የሚል አስተያየት ሰጥቷል ዴክላን ራይስ። ቶማስ ፓርቲም እንደዚሁ ከሰሞኑ በዓለም ዋንጫው ላይ መነጋገሪያ ከነበሩ ጉዳዮች መካከል አንዱ ነው። ምንድነው ያለው ቶማስ ፓርቴ? አንድ ነገር ብሏል። ምናልባት አሁን በጥሩ ሁኔታ ላይ ነው። ወደ ካናዳ እንዳይገባ ቪዛ ተከልክሎ እንደነበር ይታወቃል። እንግሊዝ ላይ በጾታዊ ትንኮሳ ወይም ደግሞ በአስገድዶ መድፈር ተወንጅሎ ክስ ላይ ነው ያለው። ከዛው ጋር ተያይዞ ወደ ካናዳ እንዳይገባ ቪዛ ተከልክሎ ነበረ። ዛሬ ግን ጨዋታውን ወደ አሜሪካ ተጉዞ ያደርጋል። በጥሩ ስነልቦና ላይ ነው ጨዋታውን አደርጋለሁ ብሏል። ከዛም በተጨማሪ ደህና ነኝ፣ ጥሩ ስሜት ላይ ነኝ፣ ለጨዋታው ተዘጋጅቻለሁ ብሏል። ከቀድሞ የቡድኑ አጋሩ ጋራ ስለመግጠምም እንደዚሁ ሀሳቡን ሰጥቷል። ቀላል እንደማይሆን አውቃለሁ፣ ነገር ግን እሱን ዳግም ላገኝ በመሆኔ ደስተኛ ነኝ ብሏል። የዴክላን ራይስን ጉዳይ ማለት ነው። ዛሬ እንግዲህ ሁለቱም በተቃራኒ ቡድን ነው መሃል ሜዳው ላይ ጥሩ ይጫወታሉ። ሌላው የሳም ጆርጅ አስተያየት ነው። የጋና የፓርላማ አባል ናቸው። እሳቸው ምንድን ያሉት? ለእንግሊዝ እየመጣን መሆኑን ነገሯቸው የሚል አስተያየት ሰጥተዋል። እንግዲህ ፖለቲካዊ ይዘትም ያላቸው አንዳንድ ነገሮች ላይ ይነጋገራሉ። ቤተሰቦቻችን እንግዲህ የዛሬ ጨዋታዎች በጣም የሚጠበቁ ናቸው። ነገ እኩለ ቀን ላይ በሰፊው እነዚህን ጉዳዮች ይዘንላችሁ የምንቀርብ ይሆናል።
ሌላው የዝውውር ጉዳይ ነው። ቤተሰቦቻችን ምናልባት በመድፈኞቹ በኩል በርከት ያሉ መረጃዎች እየወጡ ናቸው። ሰበር ዜናዎች አሉ የወጡ። መድፈኞቹ አሁን ላይ ከብዛት ይልቅ ጥራት ላይ ትኩረት አድርገው እየሰሩ ናቸው። ከዚሁ ጋር ተያይዞ በአትሌቲኮ ማድሪድ በኩልም በሮጀርስ በኩልም አዳዲስ መረጃዎች ወጥተዋል። ዘንድሮ አርሰናል በዝውውር መስኮቱ ከብዛት እንዳልነው ወደ ጥራቱ በማመዘን ሞርጋን ሮጀርስን፣ ሳንድሮ ቶናሊን፣ ጁሊያን አልቫሬዝን እንደዚሁም ደግሞ ክርስቶስ ሶዞሊን እና አዮብ ቡዋዲ እንግዲህ የብዙዎችን ትኩረት የሳበ ተጫዋች ነው። በጣም በዚህ ሰዓት ድንቅ ብቃቱን እያሳየ የሚገኝ 18 ዓመት ኮከብ ነው። ከዚሁ ጋር በተያያዘ ሪያል ማድሪዶች ከፍተኛ ትኩረት አድርገውበታል። እነ ሊቨርፑል፣ ሌሎችም አርሰናልም የሚፈልጉት ተጫዋች ሆኗል። መድፈኞቹ እነዚህ ተጫዋቾች በማስፈረም ጥራታቸውን ለመጨመር ጥረት እያደረጉ ነው። ፕሪሚየር ሊጉን ብቻ ሳይሆን በዚህ ዓመት ያጡትን የሻምፒዮንስ ሊግም እያለሙ እንደሚቀጥሉ ተነግሯል። ሌላኛው ሞርጋን ሮጀርስ እና አርሰናል በውላቸው ዙሪያ ስምምነት ላይ ደርሰዋል ተብሏል። ሁለታቸው ስምምነት ላይ ደርሰዋል። ሮጀርስ አሁን ላይ አርሰናል ለመቀላቀል በጣም በከፍተኛ ፍላጎት ላይ ነው የሚገኘው። መረጃዎች እንደሚጠቁሙት ከሆነ የአርሰናል ተጫዋች መሆንና መሆን ብቻ ነው የሚፈልገው ተብሏል። ነገር ግን ሌሎች እየፈለጉት ነው። አስቶን ቪላም ተጫዋቹን ለመሸጥ ከፍ ያለ ዋጋ እየጠየቀ ነው። ተጫዋቹና አርሰናል በግል ተስማምተዋል። ነገር ግን በሌላ በኩል ከክለቡ ሁለቱ ክለቦች በምን ሁኔታ ይስማማሉ የሚለው በጣም ይጠበቃል። ሌላኛው ስፐርስ ራሽፎርድን ለማስፈረም በሁለታቸው በኩል ጨርሰዋል ተብሏል። ቶተናም እና ራሽፎርድ እንግዲህ በባርሴሎና በውሰት እንደቆየ ይታወቃል። ወደ ማንቸስተር ዩናይትድ የመመለሱ ጉዳይ ጠባብ ነው። ነገር ግን አሁን ላይ ወደ ቶተናም ለማምራት ጫፍ ላይ ስለመድረሱ ነው የወጣው መረጃ የሚጠቁመው። በሁለቱ በክለቡና በተጫዋቹ መካከል ነገሮች እያለቁ እንደሆነና በጥሩ ሁኔታ ላይ እንዳሉ እየወጡ ያሉ መረጃዎች ጠቁመዋል ማለት ነው። እንግዲህ በዚህ ዓመት ሪያል ማድሪድ እና ቶተናም በቀዳሚነት በዝውውር ላይ በጥሩ ሁኔታ እየሰሩ ናቸው። ነገር ግን ከነሱ በመቀጠል ደግሞ አርሰናል ከብዛት ይልቅ ጥራት ላይ በማተኮር በጥሩ ሁኔታ እየሰሩ ነው የሚገኙት። በመድፈኞቹ በኩል አሁን ላይ የሮጀርስ ጉዳይ ያለቀ ጉዳይ ሆኗል። ከክለቡ ጋር ብቻ ያሉ ጉዳዮች ይቀራሉ ነው የተባለው። ቤተሰቦቻችን እንግዲህ ለሰዓቱ ወደ እናንተ ለማድረስ ያስኳቸውን ስፖርታዊ መረጃዎች በዚህ ይቋጫለሁ። አብራችሁን ስለነበራቸው ከልብ እናመሰግናለን። መልካም ምሽት ይሆንላችሁ። የነገ ሰው ይበለን።